መጽሐፈ ምሳሌ ምዕራፍ 18 ወዳጅነት የማይፈልግ ሰው የራሱን ፍላጎት ብቻ ይከተላል። ቅን የሆነውን ፍርድ ሁሉ ይቃወማል። ተላላ ከማስተዋል እርካታን አያገኝም። የራሱን ሐሳብ በመግለጥ ግን ደስ ይለዋል። ክፋት ስትመጣ ንቀት ትከተላለች፣ ከእፍረትም ጋር ውርደት ትመጣለች። ከሰው አፍ የሚወጡ ቃላት ጥልቅ ውሆች ናቸው። የጥበብ ምንጭ እንደሚንዶለዶል ፏፏቴ ነው። ለክፉ ሰው ማድላት ንጹሕንም ፍትህ መንሳት ተገቢ አይደለም። የተላላ ከንፈር ጠብ ያመጣበታል፣ አፉም በትር ይጋብዛል። ተላላ ሰው አፉ መጥፊያው ነው፣ ከንፈሮቹም ለነፍሱ ወጥመድ ናቸው። የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው፣ ወደ ሰው ውስጣዊ ክፍል ሰልቆ ይገባል። ለሥራው ደንታ የሌለው ሰው የአጥፊ ወንድም ነው። የእግዚአብሔር ስም ጽኑ ግንብ ነው፣ ጻድቅ ወደ እርሱ በመሮጥ ተገን ያገኝበታል። የባለጠጎች ሀብት የተመሸገ ከተማቸው ነው፣ እንደማይወጣ ረጅም ግንብም ይቆጥሩታል። ከውድቀቱ በፊት ሰው ልቡ ይታበያል፣ ትሕትና ግን ክብርን ትቀድማለች። ከማዳመጡ አስቀድሞ የሚመልስ ቂልነትና እፍረት ይሆንበታል። በሕመም ጊዜ ሰውን መንፈሱ ትደግፈዋለች፣ የተሰበረውን መንፈስ ግን ማን ሊሸከም ይችላል? የአስተዋይ ልብ ዕውቀትን ይገበያል፣ የጠቢብም ጆሮ አጥብቆ ይሻታል። እጅ መንሻ ለሰጪው መንገድ ትከፍትለታለች፣ ታላላቅ ሰዎች ፊትም ታቀርበዋለች። አስቀድመው ጉዳዩን የሚያሰማ ትክክለኛ ይመስላል፣ ይኸውም ባላንጣው መጥቶ እስኪመረመር ድረስ ነው። ዕጣ መጣጣል ሙግትን ያስቆማል፣ ኃይለኛ ባላንጣዎችንም ይገላግላል። የተበደለ ወንድም ከተመሸገ ከተማ ይበልጥ የማይበገር ነው፣ ጠቡም እንደ ጠንካራ የግንብ መዝጊያ ነው። ሰው አንደበቱ ፍሬ ሆዱ ይጠግባል፣ በከንፈሩም ምርት ይረካል። አንደበት የሞትና የሕይወት ኃይል አላት፣ የሚወዷትም ፍሬዋን ይበላሉ። ሚስት የሚያገኝ መልካም ነገርን ያገኛል፣ ከእግዚአብሔር ዘንድ ሞገስን ይቀበላል። ድሃ በመለማመጥ ምሕረት ይለምናል፣ ሀብታም ግን በማናለብኝነት ይመልሳል። ወዳጅ የሚያበዛ ሰው ራሱን ለጥፋት ይዳርጋል፣ ነገር ግን ከወንድም አብልጦ የሚቀርብ ጓደኛም አለ። መጽሐፈ ምሳሌ ምዕራፍ 18 ወዳጅነት የማይፈልግ ሰው የራሱን ፍላጎት ብቻ ይከተላል። ቅን የሆነውን ፍርድ ሁሉ ይቃወማል። ተላላ ከማስተዋል እርካታን አያገኝም፣ የራሱን ሐሳብ በመግለጥ ግን ደስ ይለዋል። ክፋት ስትመጣ ንቀት ትከተላለች፣ ከእፍረትም ጋር ውርደት ትመጣለች። ከሰው አፍ የሚወጡ ቃላት ጥልቅ ውሆች ናቸው። የጥበብ ምንጭ እንደሚንዶለዶል ፏፏቴ ነው። ለክፉ ሰው ማድላት ንጹሕንም ፍትህ መንሳት ተገቢ አይደለም። የተላላ ከንፈር ጠብ ያመጣበታል፣ አፉም በትር ይጋብዛል። ተላላ ሰው አፉ መጥፊያው ነው፣ ከንፈሮቹም ለነፍሱ ወጥመድ ናቸው። የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው፣ ወደ ሰው ውስጣዊ ክፍል ሰልቆ ይገባል። ለሥራው ደንታ የሌለው ሰው የአጥፊ ወንድም ነው። የእግዚአብሔር ስም ጽኑ ግንብ ነው፣ ጻድቅ ወደ እርሱ በመሮጥ ተገን ያገኝበታል። የባለጠጎች ሀብት የተመሸገ ከተማቸው ነው፣ እንደማይወጣ ረጅም ግንብም ይቆጥሩታል። ከውድቀቱ በፊት ሰው ልቡ ይታበያል፣ ትሕትና ግን ክብርን ትቀድማለች። ከማዳመጡ አስቀድሞ የሚመልስ ቂልነትና እፍረት ይሆንበታል። በሕመም ጊዜ ሰውን መንፈሱ ትደግፈዋለች፣ የተሰበረውን መንፈስ ግን ማን ሊሸከም ይችላል? የአስተዋይ ልብ ዕውቀትን ይገበያል፣ የጠቢብም ጆሮ አጥብቆ ይሻታል። እጅ መንሻ ለሰጪው መንገድ ትከፍትለታለች፣ ታላላቅ ሰዎች ፊትም ታቀርበዋለች። አስቀድመው ጉዳዩን የሚያሰማ ትክክለኛ ይመስላል፣ ይኸውም ባላንጣው መጥቶ እስኪመረመር ድረስ ነው። ዕጣ መጣጣል ሙግትን ያስቆማል፣ ኃይለኛ ባላንጣዎችንም ይገላግላል። የተበደለ ወንድም ከተመሸገ ከተማ ይበልጥ የማይበገር ነው፣ ጠቡም እንደ ጠንካራ የግንብ መዝጊያ ነው። ሰው አንደበቱ ፍሬ ሆዱ ይጠግባል፣ በከንፈሩም ምርት ይረካል። አንደበት የሞትና የሕይወት ኃይል አላት፣ የሚወዷትም ፍሬዋን ይበላሉ። ሚስት የሚያገኝ መልካም ነገርን ያገኛል፣ ከእግዚአብሔር ዘንድ ሞገስን ይቀበላል። ድሃ በመለማመጥ ምሕረት ይለምናል፣ ሀብታም ግን በማናለብኝነት ይመልሳል። ወዳጅ የሚያበዛ ሰው ራሱን ለጥፋት ይዳርጋል፣ ነገር ግን ከወንድም አብልጦ የሚቀርብ ጓደኛም አለ።